ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና ከመለያያው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን። ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለቱ ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለቱ ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ፣ የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሡ ኤልያስን ሊገል ብዙ ጊዜ ፈልጎ ነበረ። ኋላ ኤልያስን ሲያገኘው የንጉሡ ቁጣ በረደ። ለምን ምትሉኝ? ሊገለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሡ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን። ስለዚህ የማሸነፍ ጊዜ ነው። ሁላችሁም ማሸነፍ አለባችሁ። ማን ነው የምታሸንፉት? ራሳችሁን አሸንፉት። ስግብግብነት፣ ስስት፣ ዝሙት እንዲህ ያለው ነገር መሸነፍ አለበት። ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይበልጣል። ራሳችን ለመግዛት ያብቃል። የማሸነፍ ጊዜ መጣ። አጋንንትን እናሸንፈዋለን። በምን? መስቀል። የተመታና የተማረከን ወታደር ማሸነፍ ቀላል ነው። ሰይጣንን ክርስቶስ ማርኮታልና ሰይጣንን ማሸነፍ እንግዲህ ቀላል ነው። ሰይጣንን መውጋት፣ ሰይጣንን መቀጥቀጥ እንግዲህ ቀላል ነው። ድል ነስቶ ድል መንሳትን ሰጥቶናልና በኃይለ መስቀሉ አጋንንትን እንድንቀጠቅጣቸው ስልጣን ሰጥቶናልና እዚያ ላይ የተጠመቀበት ምክንያት መድኃኔ ዓለም በዚህ የተነሳ ነው። ዮርዳኖስ ኢዮብ የሚባል ነቢይ በዮርዳኖስ ወንዝ ሲታጠብ
ቁስሉ ረገፈለት። የእናንተንም የኃጢአት ቁስላችሁን ላረግፍላችሁ መጥቻለሁ ብሎ በዮርዳኖስ ተጠመቀ። የሁላችንም የህሊናችንም የስጋችንንም የደዌያችንም ቁስል ሁሉ መድኃኔ ዓለም ያርግፍልን። እንዲህ ሲያደርግ ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ። ለዚህ ነው እዚህ ውስጥ አሁን ሁላችንም ጀግና ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ። ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ እንደ አምላክነቱ አቀልጦ ዕዳችንን ዛሬ ሰረዘልን። መድኃኔ ዓለም የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ወገኖቼ ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔ ዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የአለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔ ዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል። ከዚህ በኋላ ባለዕዳ አትሁኑ። ትሰርቁ የነበራችሁ አትስረቁ።